እንኳን ለአቡነ እስትንፋሰ ክርስቶስ ወርኃዊ ክብረ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በሦስትነት መቀላቀል በአንድነት መከፈል በሌለበት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የአባታችን የአቡነ እስትንፋሰ ክርስቶስን ገድል ማንበብ እንጀምራለን። ለእኔም ለማነበው ለእናንተም ለምታዳምጡት የአባታችን የአቡነ እስትንፋሰ ክርስቶስ ረድኤትና በረከት ይደርብን፣ አሜን። ውድ የባህራም ሚዲያ ቤተሰቦች ቻናላችን ለበርካታ ኦርቶዶክሳውያን ተደራሽ እንዲሆን ቪዲዮዎቻችን ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግ ዝግጅቱን ማዳመጥ እንድትጀምሩ በአክብሮት እናስታውሳችኋለን። ዳግመኛም ስልጣን ያለው ሁሉን ላድርግ ቢል ችሎታ ያለው ዘመናትና ዓለታት ያልቀደሙት ዓለምን ሁሉ ካለመኖር ወደ መኖር አምጥቶ ያለ ድካም ለይኩን ብሎ የፈጠረ ያለ ምሰሶ ሰማይን ያቆመ ምድርን ያለ መሠረት ያለ ካስማ የዘረጋ ከእሳትና ከነፋስ መላእክትን የፈጠረ ሰውንም ከአራቱ ባሕርያት አክብሮ በመልኩ የፈጠረ እርሱ ነው። ዳግመኛም የአዳምን ንስሐውን ተቀብሎ 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ በሜዳህ ድኼ በመልዕልተ መስቀል ተሰቅዬ ሞቼ አድንሃለሁ ብሎ ይህን ተስፋ ስለሰጠው የፍጥረት ሁሉ ተስፋ ከምትሆን ከቅድስት ድንግል ማርያም ተወልዶ ፈጣሪያችን መድኃኔ ዓለም መከራችንን ተቀብሎ ሕማማችንን ተሸክሞ ስለኛም በቀራንዮ በመስቀል ተሰቀለ። ነቢያት ስለሱ ትንቢት ተናገሩ። ሐዋርያትም ጽንሰቱን፣ ልደቱን፣ መጠመቁን፣ መሞቱን፣ መነሳቱን፣ ማድረጉን አስተማሩ። ሰማዕታትም ስለ ስሙ ጽኑ መከራን ተቀበሉ፣ ደማቸውንም አፈሰሱ። ጻድቃንም በጾምና በጸሎት በስግደት በመራቆት የእሱም ሞት እያሰቡ ተጋደሉ። ላንቃቸውም ከጉሮሯቸው ተጠጋ። ዐይናቸውም ስለ እሱ ወደው ከሚያለቅሱት እንባ የተነሣ ፈዘዘ። ስለዚህ የድካማቸውንም ዋጋ የማያልፍ የክብር አክሊል ከሱ ይቀበላሉ። እንደዚሁ አስቀድሞ በባሕሪው ከእግዚአብሔር አብ የተወለደ በኋላም ከእመቤታችን ያለ አባት የተወለደ ፈጣሪያችን ኢየሱስ ክርስቶስ መልካም ቃል ኪዳን ያለው የአባታችንን የአቡነ እስትንፋሰ ክርስቶስን የገድሉን መጽሐፍ በሰላም ያስፈጽመን። የእሱም ሰላም ከእኛ ጋር ይሁን ዛሬም ዘወትርም ለዘላለሙ ይደረግልን። ይህ መጽሐፍ የከበረ የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ነው። ሕያው እግዚአብሔር ደብረ ሲናን አስቀድሞ እንደመረጣት እንደዚሁ በፀሐይ መውጫ በኩል ያለች የታችኛውና የላይኛዋ የከበረችውን ደብር መረጣት። ይህችውም ምስራቅ የተባለች አባታችን የአቡነ እስትንፋሰ ክርስቶስ ማደሪያው የምትሆን ገዳሙ ናት። ዳግመኛም ልዑል እግዚአብሔር ለማየት መልካም፣ ለመብላት ጣፋጭ፣ መዓዛቸውን ለማሽተት መልካም የሆኑ እንጨቶቹን በውስጡ ያበቀለ ገነትን ትመስላለች። ከነሱም ግንዱ ቀይ ሆኖ ቅጠሎቹ የለመለመ አረንጓዴ የሆኑ ፍሬዎቻቸው ነጭ የሆኑ አሉ። መልካምና ክፉን የምታስለይ ዕፀ ሕይወትም አለች። 4 ወንዞችም ያጠጧቸዋል። እነሱም በ4 ወንጌላውያን ምሳሌ የሆኑትን ጊዮን፣ ኤፌሶን፣ ኤፍራጠስና ጤግሮስ ናቸው። ያገለግላትም ዘንድ አዳምን በዚያ ነገሠ። ከፍሬዎቿም ይበላ ዘንድ ከዚያ እንዲኖር አደረገው። ገነትም የተባለች አባታችን ቤተ ክርስቲያን ናት። እሷም የዓለም ሁሉ መድኃኒት ጽዮን ናት። አዳም በገነት እንደነገሠ የደብረ አስጋጅ ብርሃን የሚሆን ጻድቁ አባታችን አቡነ እስትንፋሰ ክርስቶስም በደብረ አስጋጅ ነገሠ። ቁጥራቸውም የማይታወቅ የኢትዮጵያ ሊቃነ ጳጳሳት አለቃ የሆነና በመልካም ስጦታ ተሰውሮ መቅደስን የሚሠራ ጻድቁ ሙሴም በዚያ አካባቢ ነገሠ። በገነትም መልካም ፍሬ፣ መልካም ማዛ፣ መልካም ጣዕም ያላቸው እንጨቶች እንዳሉ መልካም ተጋድሎ ያላቸው የአባታችን የአቡነ ሙሴም ልጆች በዚያ አካባቢ ይኖራሉ። እነሱም ስማቸው ዳግማዊ አባ እንጦንስ፣
አባ ኢያሱ፣ አባ አብርሃም፣ አባ ያዕቆብ፣ አባ ይስሐቅ፣ አባ ኪሮስ፣ አባ ዮሐንስ፣ ታላቅ ዝና ያለው አባ እስትንፋሰ ክርስቶስ፣ አባ ዘማርያም ናቸው። የእነዚህ ቅርንጫፎች ልጆቻቸው ግን እንደ ባሕር አሸዋና እንደ ዱር ሣር የበዙ ናቸው። ነቢዩ ዳዊት እንዳለ ጻድቅ እንደ ዘንባባ ይለመልማል፣ ፍሬው ዝግባ እንደተባለ እንደ ደጋ ዛፍ ያፈራል። በቤተ እግዚአብሔር በአምስቱ በስድስቱ ቆመ ብሲ ቅኑት እንደ ገበሬ ጽሙድ እንደ በሬ ሆነው ይኖራሉ። በፈጣሪያችን ቅጽር ውስጥ በዚያ በተድላ በደስታ አርፈው ይኖራሉ። በእውነት በዚህች አባታችን በእስትንፋሰ ክርስቶስ መቅደስ በምትሆን በደብረ አስጋጅ ቤተ ክርስቲያን ውስጥ ተሰብስበው በተድላ በደስታ ይኖራሉ። ብዙ የጻድቃን የመነኮሳት ስውራን አጥንት በካህናተ ሰማይ መቅደስ በደብረ አስጋጅ ይኖራል። ምእመናንም እንደ ቃጭል በሆነ በአባታችን በእስትንፋሰ ክርስቶስ ትምህርተ ቃል ይሰባሰባሉ። ቃሉም እንደ ማር ወለላ ይጥማል። ብዙዎቹ በቆብና ባስኬማ በቅናት በቀሚስ ከእርሱ ይወለዳሉ። ከምስራቅና ከምዕራብ ከሰሜንና ከደቡብ በእጁ ይባረኩና የመነኩሱ ዘንድ ወደ እርሱ ይመጣሉ። በእርሱም እጅ መንኩሰው ፍጹማን ይሆናሉ። ጸሎቱ በረከቱ ይህን መጽሐፍ ከጻፈው ካጻፈው ከተረጎመው ካነበበው ከሰማው በቤተ ክርስቲያንም ከተሰበሰቡ ሕዝበ ክርስቲያን ጋር ይሁን። ይህንንም መጽሐፍ ለመጻፍ ከተባበሩት ጋር ሁሉ ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የአባታችን የአቡነ እስትንፋሰ ክርስቶስን የገድሉን ጣዕም ፈጽማችሁ በዝነ ልቦናችሁ ስሙ አድምጡ። የአባታችን የእስትንፋሰ ክርስቶስ የልደቱ ቦታ ዳውንታውን አባይ ይባላል። በአካባቢውም በገዳሙ አንጻር በሰሜን በኩል የእናቱ ሀገር ደብረ ድባ የቄርሎስ ቦታ ይባላል። የአባቱ ሀገር የእግዚአብሔር አብ ደብር አጠገብ ዳውንት ወይም ደብረ አስጋጅ ይባላል። በዚያች አገር እግዚአብሔርን የሚፈራ ስሙ መላከ ምክሩ የሚባል ደግ ሰው ነበር። ለነዳያንና ለምስኪናን ተስፋ ለቆረጡ ምጽዋት ይሰጥ ነበር። ያዘኑትን ሁሉ ያረጋጋ ነበር። ስሟ ወለተ ማርያም የምትባል ሚስት ነበረችው። ሁለቱም ደጋጎች እግዚአብሔር እንዳዘዘ በእግዚአብሔር ሕግ ጸንተው ተስማምተው የሚኖሩ መልካም ሥራን በመስራት እንደ ዘካርያስና እንደ ኤልሳቤጥ እውነተኞች ነበሩ። እነሱም ሁለት ደጋጎች ልጆች አሏቸው። የተባረከ መልካም ፍሬ በመጾምና በመጸለይ እግዚአብሔርን የሚያገለግል በጸሎቱ ሰውን የሚጠቅም በጻድቃንም ዘንድ የተመረጠ ልጅን ይሰጣቸው ዘንድ ዘወትር ወደ እግዚአብሔርና ወደ ድንግል ማርያም ይለምኑ ነበር። ነቢዩ ዳዊት ጆሮውን ወደ ልመናቸው አዘነበለ እንዳለ እግዚአብሔር በዓይነ ምሕረት ተመለከታቸው። ልመናቸውንም ሰምቶ አባታችን አቡነ እስትንፋሰ ክርስቶስ ሚያዝያ 8 ቀን ተጸነሰ። ከ9 ወር በኋላ ታኅሳስ 8 ቀን ተወለደ። በተወለደበትም ዕለት ተነስቶ በእግሩ ቆሞ 3 ጊዜ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብሎ ጣዕም ባለው አንደበቱ ተናገረ። 9 ጊዜም ሕፃናትን ለሚያናግሩ ገዢ ለሚሆኑ ለሥላሴና ለእመቤታችን ለመስቀሉም ሰገደ። ከዚያ ተሰብስበው የነበሩ ብዙ ሰዎች ከሕፃኑ አንደበት የሥላሴ ምስጋና ሰምተው ፈጽመው አደነቁ። ዳግመኛም በዚህ ሕፃን ላይ የእግዚአብሔር ጸጋ አድሮበታል ብለው እየተጨዋወቱ ወደ ሀገራቸው ገቡ። አባቱና እናቱም መጀመሪያ ስለመወለዱ ዳግመኛ የአብ የወልድ የመንፈስ ቅዱስን ምስጋና በማቅረቡ ደስ አላቸውና እግዚአብሔርን ሕፃን ሰጠን፣ እኛ በአብ በወልድ በመንፈስ ቅዱስ ስዕል ፊትና ለፍጥረት ሁሉ በምትራራ ከሁሉ በላይ በሆነች አምላክን በወለደች በድንግል ማርያም ስዕል ፊት ቁመን እንደለመንን የዓለም ሁሉ መድኃኒት የሆነች እመቤታችንም ልመናችንን ሰምታ ይህን የተመረጠ ልጅ ሰጠችን አሉ። የመንጻትም ወራት በተፈጸመ ጊዜ በ40 ቀን አባቱና እናቱ በጠራ ወርቅና ብር
ንጉሥ ይኮኖ አምላክ ወዳሰራው ወደ እግዚአብሔር አብ ቤተ ክርስቲያን ወስደው አዳም በ40 ቀን ወደ ገነት እንደገባ በቤተ ክርስቲያን ሥርዓት ያጠምቁት ዘንድ አስገቡት። አዳም በ40 ቀን ሔዋን በ80 ቀን ገነት እንደገቡት ካህናትም መንፈስ ቅዱስ እንዳናገራቸው ስሙን እስትንፋሰ ክርስቶስ ብለው ሰየሙት። ሥጋ ወደሙን ተቀብሎ ወደ ቤቱ ተመልሷል። ከዚህ በኋላ ይህ ሕፃን እስትንፋሰ ክርስቶስ አደገ። የስሙም ትርጓሜ እስትንፋሰ ክርስቶስ ማለት መሲሕ የአብ የወልድ የመንፈስ ቅዱስ እስትንፋስ አንድም የክርስቶስ እስትንፋስ ማለት ነው። አስቀድሞ ጌታችን የሕይወትን እስትንፋስ በ12ቱ ሐዋርያትና በ72ቱ አርድእት ፊት እፍ እንዳለ እንደነሱም በእስትንፋሰ ክርስቶስ ፊት ላይ እፍ ብሎበታል። የክርስቶስ ብርሃንም ተብሎ ይጠራል። ይህም ሕፃን የእግዚአብሔር መልአክ ቅዱስ ሚካኤል እየጠበቀው አድጎ ለትምህርት በደረሰ ጊዜ መልአከ ምክሩ የሚባል አባቱ እስትንፋሰ ክርስቶስን ከድንጋይ በታነጸች ዋሻ 60 ዓመት አንዲት ልብስ ለብሶ ወደ ኖረ ስሙ ኪራኮስ ወደሚባል ጻድቅ አባት ወሰደው። እሱም የቅዱሳን መጻሕፍትን ትርጓሜ ልብ በማድረግ መልካም ሥራን በመስራት በምንኩስና ሥራ ፍጹም ነበረ። መልአከ ምክሩም የጻድቁ የአባ ሙሴ ደብርና የጊዮርጊስ ደብር የማርያም ደብር መምህር የሆነ አባ ኪራኮስን ልጄ እስትንፋሰ ክርስቶስን አስተምርልኝ ብሎ ለመነው። ይህ ሕፃን ታላቅ ይሆናል፣ ስም አጠራሩም ጽንፍ እስከ ጽንፍ ይደርሳል፣ ዝናውም ከዓለም ዳርቻ እስከ ዓለም ዳርቻ ይሰማል ብሎ ጻድቅና ነቢይ ለሆነ ለመምህር ኪራኮስ መልአከ ምክሩ የሚባል አባቱ ነገረው። ልዑል እግዚአብሔርን የልቡናዬን ተስፋ የነፍሴን መድኃኒት ስጠኝ ብዬ እነሆ ወደ እግዚአብሔርና ወደ እመቤታችን ድንግል ማርያም ስለት ተስዬ ነበር። እነሆ እራቴና ምሳዬ የዓይኔ ማረፊያ የሚሆን ልጅን የሰጠኝ ባንተ ጸሎት ነው። አባቴ ሆይ እኔም ነቢዩ ሳሙኤል በቤተ መቅደስ እንዳደገ ጽሙድ እንደ በሬ ቅኑት እንደ ገበሬ ሆኖ በቤተ መቅደስ እንዲያገለግል እንዲላላክ ሰጠሁ። ከዓለም ሴቶች እሷን መርጦ የእግዚአብሔር አብ ልጅ ወልድ ወደ ዓለም መጥቶ ከእሷ ሰው እስኪሆን ድረስ እመቤታችን ማርያም 12 ዓመት በፋኑኤል እጅ ምግብን ተቀብላ በቤተ መቅደስ እየተመገበች እንዳደገች ይህም ልጅ በዚሁ ይደግልኝ። በእግዚአብሔርም ዘንድ ጽድቅ ሆኖ ይቆጠርልህ። የቅዱሳት መጻሕፍትን ቃላት ብሉያትን ሐዲሳትንም ድርሳናትንም አስተምርልኝ አለው። ከዚህ በኋላ መምህር ኪራኮስ ሕፃኑን እስትንፋሰ ክርስቶስን ተቀብሎ ልጄ ከተወለድክ ስንት ዓመት ነው ብሎ ጠየቀው። ከተወለድኩ 5 ዓመቴ ነው ብሎ መለሰለት። መምህሩም አንተ ልጃችን ስትሆን ከቀደሙ መነኮሳትና ኋላ ከሚነሱ መነኮሳት ሁሉ ትበልጣለህ። ካንተ በፊት ካንተም በኋላ በገድል የሚስተካከልህ የለም። ለፍጥረት ሁሉ ወንጌልን ታስተምራለህ። ስታጠምቃቸውም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ በሥላሴ ስም በእመቤታችን ማርያም ስም በነቢያት ስም በመላእክት ስም በጻድቃን በሰማዕታት ስም ስማችሁ ገሌና ገሌ ይሁን ብለህ ትሰይማቸዋለህ። ንጹሕ ዕጣንንም ከጸሎት ጋር ታሳርጋለህ። አባቶች በእግዚአብሔር አብ ታቦት ላይ መሥዋዕትን እንደሚሰዉ አንተም ንጹሕ መሥዋዕትን ትሰዋለህ። ንጹሕ ቁርባንንም ለምእመናን ታቀርባለህ። ገበሬ እንክርዳድን ከስንዴ እንዲለይ ጻድቃንንና ኃጥአንን ለይተህ እናንተ ውጡ አይገባችሁም፣ እናንተ የክርስቶስ ሥጋውንና ደሙን ትቀበሉ ዘንድ ይገባችኋል፣ ተቀበሉ ትላቸዋለህ። የኀጢአትን ማሰሪያ ትፈታ ዘንድ ለ12ቱ ሐዋርያት ሥልጣንን የሰጠ እግዚአብሔር የሰማያትንና የምድርን ሥልጣን ላንተ ይሰጥሃል። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድርም የፈታኸው በሰማይ የተፈታ ይሆናል አለው። ይህን ከተናገረ በኋላ መምህር ኪራኮስ ቅዱስ የሚሆን ሕፃን እስትንፋሰ ክርስቶስን ባርኮ የአብ የወልድ የመንፈስ ቅዱስ በረከት፣ የእመቤታችን በረከት፣ የመላእክት በረከት፣ የነቢያት በረከት፣ የሐዋርያት በረከት፣ የጻድቃን የሰማዕታት በረከት፣ የእልፍ አእላፍ የሚሆኑ የመላእክት በረከት ባንተ ላይ ይደር።
ዳግመኛም ሕያው እግዚአብሔር የሰለሞንን ጥበብ፣ የዕዝራን ዕውቀት፣ የያሬድን መንፈስ ልቡና ይስጥህ። መንፈስ ቅዱስ በሰሜንና በደቡብ በምስራቅና በምዕራብ ላሉት ከልቡና ምንጭ የሚያጠጣ የምስጋና መፍሰሻ ያድርግህ። የሕይወትንም ውሃ ያጠጣህ፣ በብርሃን አበባው ይሸልምህ። የሕይወትንና የክህነትን አክሊል ይስጥህ። እግዚአብሔር የ318ቱን ሊቃውንት የ12ቱ ሐዋርያት የቀናች ሃይማኖት ተዋህዶና የእውነት ምሰሶ ያድርግህ። ከልጆች ከመነኮሳት ጋር ሃይማኖት የምትጠብቅ ያድርግህ። በመድኃኒታችን በኢየሱስ ክርስቶስ ቤተ ክርስቲያን ውስጥ ክርስቶስ እስኪመጣ ድረስ ልጆችህ ሃይማኖትን የሚጠብቁ ይሁኑ። የሰማዕታት በረከት ባንተ ላይ ይደር አለው። አባቱ መላከ ምክሩም ይህን ምርቃት በሰማ ጊዜ በእውነት ይደረግለት አለ። ከዚህ በኋላ አቡነ ዘበሰማያትም በአንድነት ደገሙለት። በዚህ ሰዓት በሰኞ ዕለት አባ ኪራኮስ እስትንፋሰ ክርስቶስን የመጽሐፍት ሁሉ ርዕስ የሚሆን ፊደልንና የሐዋርያው ዮሐንስን መልእክት ያስተምረው ዘንድ ጀምሮ እስትንፋሰ ክርስቶስ በአንዲት ሰዓት አወቃቸው። የሐዋርያትን ሥራ፣ የቅዱስ ጳውሎስን፣ የዳዊትን መዝሙር ፈጥኖ ተማረ። መንፈስ ቅዱስ ልቡናውን ብሩህ አድርጎለታልና እግዚአብሔርም የጥበብን መብራት አብርቶለታል። የልቡናውንም በር ከፍቶለት በእግዚአብሔር ፍቃድ የመጽሐፍትን ንባብ ሁሉ ወዲያው ተምሮ ፈጸመ። ትርጓሜያቸውንም፣ ጽፈቱንም፣ የጸሎቱንም ሥርዓት፣ የሥጋና የነፍስንም ጥበብ ተምሮ ፈጸመ። ይህንንም በማስተዋል ሲመለከት አባቱንና እናቱን ዘመዶችን የተወ ቃሌን ይጠብቃል፣ መንግሥተ ሰማያትን ይወርሳል፣ ይህን ያላደረገ ሊያገለግለኝ አይችልም የሚል አገኘ። ይህንንም ቃል በልቡናው ይዞ ያመነውን ሥርዓት ይጠብቅ ነበር። ከመምህር ኪራኮስ የመጽሐፍትን ትምህርት ከነትርጓሜው በ7 ዓመት ጨረሰ። ልቡናው በክርስቶስ ፍቅርና እንደ እሳት በሚያቃጥለው በእመቤታችን ፍቅር ተነደፈ። በውስጥ በአፋ ድንግል ስትሆን የሕያው እግዚአብሔር አብ የባሕሪ ልጅ ወልድን በጡቶቿ ወተት አጥብታ ያሳደገችው በሁለት ወገን የሚባል ልጇን እንደምትስም እንደዚሁ ደስ የሚያሰኝ ንጹሕ እስትንፋሰ ክርስቶስንም ትስመው ነበር። እመቤታችንም የልጇ እስትንፋሰ ክርስቶስ የጸሎት ጣዕም ምን ያማረ ነው፣ ወይም የስኳር ጣዕም ወይም የማር ወለላ ነውን፣ ወይም የወይን ፍሬ ነውን፣ ወይም የትርንጎ ጣዕም ነውን? የልጄ እስትንፋሰ ክርስቶስ መዓዛ ምን ያህል ይሸታል? ኮል የሚባል ሽቶ ነውን? ወይም አልባስጥሮስ የሚባል ሽቶ ነውን? ስሂን፣ ናርዶስ፣ ስሊሆት፣ ቀናት የሚባል ሽቱ ነውን? የእስትንፋሰ ክርስቶስ ፊቱ ከፀሐይ ብርሃን ይልቅ ያማረ የወዛ የሚያበራ ነው፣ ከጽጌረዳ አበባም ይልቅ ቀይ ነው ብላ ታደንቀዋለች። በእጆቿም እቅፍ አድርጋ በክንዷ ታቆመውና ታስቀምጠው ነበር። በልብሷ ሸፍና በጀርባዋ ላይ ታዝለዋለች። አንተ ደስታዬ ሞገሴ ነህ፣ ልጄ ለዘላለም ኑሩልኝ እያለች ታጽናናው ነበር። የአባታችን የአቡነ እስትንፋሰ ክርስቶስ ልቡና በእግዚአብሔር አብ ልጅ በኢየሱስ ክርስቶስ ፍቅርና እናቱ በምትወደው በድንግል ማርያም ፍቅር እንደ እሳት ነደደ። ስለዚህ መዝሙረ ዳዊትን በሚደግምበት ሰዓትና ውዳሴ ማርያምን በሚደግምበት ጊዜ ልቡናው ፈጽሞ ይመሰጣል። የጻድቃንንም ገድል በሚያነብበት ጊዜ መንፈሳዊ ቅንዓት ዘወትር ይቀና ነበር። በመንፈሳዊ ተጋድሎም ቅኑት እንደ ገበሬ፣ ጽሙድ እንደ በሬ ሆኖ የምንኩስና ሥራን መስራት ይወድ ነበር። እንደ እሳት ወላፈን ፈጥኖ የሚያልፍ የዚህን ዓለም ጣዕም በመናቅ ሕሊናው እንደ እሳት ነደደ። በተሰዋው በግ በእግዚአብሔር አብ ልጅ ፍቅር የተነሳ አንደበቱን የ46ቱ ብሉያት መጻሕፍትንና የ35ቱን ሐዲሳትን መጻሕፍት አንባቢ አደረገ። እነሱም በድምር ቁጥራቸው 81 ነው። የአንደበቱም መንቀሳቀስ መዝሙረ ዳዊትንና የእግዚአብሔርን ቃል ሁሉ ገንዘብ አደረገ። ደግሞም የመላእክትን ንጽሕና የቅዱሳንን ገድል በማንበብ ዘወትር ይተጋ ነበር።
7 ጊዜ በመዓልት 7 ጊዜ በሌሊት በየዕለቱ 150 መዝሙረ ዳዊትን ያደርስ ነበር። በአንድ አምላክ አምኜ በአብ በወልድ በመንፈስ ቅዱስ ስም ፊቴን በትምህርተ መስቀል አማትባለሁ ብሎ ጸሎትን በጀመረ ጊዜ እጁን ይዘረጋ ነበር። ያን ጊዜ ወጥመዳቸውን ያጠመዱ አጋንንት ወጥመዳቸውን ጠቅልለው በንፋስ ፊት እንዳለ ጢስ ተነው ይጠፋሉ። እየተሯሯጡም ፈጥነው ይሸሻሉ። ከዚህ በኋላ ናኩተከን እስከ መጨረሻው ይደግማል። ጌታችን ለሐዋርያት አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ብሎ ያስተማራቸውን እስከ መጨረሻ ከሰላመ ቅዱስ ገብርኤል ጋር ይደግማል። ቀጥሎ የ318 ሊቃውንት ያደረሱትን ጸሎተ ሃይማኖት ይደግማል። ከዚህ በኋላ ድርሳናትን ይደግማል። ከዚህም በኋላ ቃልህ የጣፈጠ የመልካም መዝሙር ባለቤት የእስራኤል ንጉሥ ዳዊት ሆይ የምሳሌውን ሁሉ ትርጉም ልብ ታስደርገኝ ዘንድ እግዚአብሔርንም አመሰግን ዘንድ እመቤታችን ድንግል ማርያምን አመሰግናት ዘንድ ወደ እኔና ጮኬ ስለ ኃጥአንና ስለ ጻድቃን የሚናገረውን መዝሙረ ዳዊትን እደግማለሁ። ጣዖትን በሚያመልኩ በዝንጓን ምክር ያልሄደ ንዑድ ክቡር ነው በማለት እኔ በአባቴ ቤት በወጣትነት ሳለሁ ከወንድሞቼ ታናሽ ነኝ እስከሚለው እስከ 150 መዝሙረ ዳዊት ድረስ በፍጥነት ደግሞ ይፈጽማል። መዝሙረ ዳዊትንም በሚደግምበት ጊዜ ነቢይና የእስራኤል ንጉሥ ዳዊት ከሰማይ መጥቶ 10 አውታር ያሉበትን መሰንቆውንና በገናውን ይደረድርለትና ፈጽሞ በማስደሰት ያነጋግረዋል። ከዚህ በኋላ የሙሴን ጸሎትና የነቢያትን ምስጋና የተመሰገነ ምስጉን የሚሆን እግዚአብሔርን እናመስግን ብሎ እስከ መጨረሻ 15ቱ የነቢያትን ጸሎት ይፈጽማል። 13ቱ ነቢያት ወደሱ መጥተው ይሰሙታል፣ ይባርኩታል፣ ቀድሱታል፣ የተሸሸገውን ምስጢር ይገልጹለታል። አስቀድሞ የተደረገውን ወደፊት የሚመጣውን በመጨረሻም ዘመን የሚደረገው ምስጢር ሁሉ ይነግሩታል። ከዚህ በኋላ የንጉሥ ሰለሞን 5ቱ ምስጋናዎችን ማንበብ ይጀምራል። ንጉሡ ሰለሞንም ወደሱ መጥቶ ሲያነብ ይሰማዋል። የሰለሞን መኃልይን በፈጸመ ጊዜ ሰለሞን የሥጋንና የመንፈስን ጥበብ ያስተምረዋል። ከፈጸመ በኋላ እናታችን ቅድስት ማርያም ሆይ ላንቺ ሰላምታ ይገባሻል፣ ከአዳኙ አውሬ ከዲያብሎስ ታድኝን ዘንድ እንማጸንሻለን። ስለ እናትሽ ስለ ሐና ብለሽ ስለ አባትሽ ስለ ኢያቄም ብለሽ ድንግል ዛሬ ማኅበራችንን ባርኪልን ይላል። አምላክን የወለደች የእመቤታችን የድንግል ማርያም ጸሎት ሰውነቴ እግዚአብሔርን ታከብረዋለች የሚለውን እስከ ፍጻሜው ይጸልያል። ከዚህ በኋላ የእመቤታችን የድንግል ማርያም ውዳሴዋን ሲጀምር አምላክን የወለደች እመቤታችን ማርያም ከወዳጇና ከሚካኤል ከገብርኤል ከአላፍ መላእክት ሁሉና ከ99ኙ ነገደ መላእክት ጋር እሱ ካለበት ፈጥና ትደርሳለች። ክቡር አቡነ እስትንፋሰ ክርስቶስ ባለበት ቦታ ታላቅ ጉባኤ ይሆናል። ከአንቀጸ ብርሃን ጋር የ7ቱን ዕለታት ውዳሴዋን እስኪፈጽም ድረስ ሁሉም ምስጋናዋን ለመስማት ይሰባሰባሉ። ትውልድ ሁሉ ብፅዕት ይሉኛል እንዳለ ሁሉን ካደረሰ በኋላ አቡነ ዘበሰማያትን ይጸልያል። ለእመቤታችንም ይሰግዳል። መላእክትና ጻድቃን ሰማዕታትም ሁሉ ወደ ሲኦል ወርደው የአባታችንን ጸሎት ምክንያት በማድረግ በኃጢአታቸው የተፈረደባቸውን ነፍሳት ከሲኦል አውጥተው ወደ ገነት ያስገባሉ። የነፍሳትም ቁጥራቸው 70,000 ነው። ከዚህ በኋላ ቅዱሳን አባቶች በየማረጋቸው ባርከው ወደ ቦታቸው ወደ ገነት በገሃድ እያያቸው ይወጣሉ። እስከ 7ቱ ሰማያት ድረስ ይወጣሉ። ከዚህ በኋላ የሥላሴን መልክ፣ የእመቤታችንን መልክ፣ የጌታችን ኢየሱስ ክርስቶስን መልክ፣ የጻድቃን የሰማዕታትን የሊቃነ መላእክትና የአላፋት መላእክትን መልክ ይጸልያል። በሚጸልይም ጊዜ ጻድቃን ሰማዕታት ወደሱ መጥተው በማድነቅ ሰላምታ ሰጥተውት ከሱ የሚሆን ተጋድሎን፣ ጾምን፣ መጾምን፣ መጸለይን፣ ንጽሕናን አጎናጽፈውት ይሰወራሉ። አጋዕዝተ ዓለም ሥላሴም የመንፈስ ቅዱስ ሀብት የሚሆን ተጋድሎን፣
ጾም መጾምን፣ መጸለይን፣ ንጽሕናን፣ ትጋትን፣ ቸርነትን፣ ቃል ኪዳንን በላይ በላይ የደረቡ አጎናጸፉት፣ ሰጡት። ቆሞ በሚጸልይበት ጊዜ ፊቱን ወደ ምስራቅ መልሶ አትብ ገጼ በማለት በትምህርተ መስቀል ምልክት ገጹን 3 ጊዜ ያማትባል። ወደ ሰማይ አንጋጦ እጁን ዘርግቶ ዘወትር ይጸልያል። ክፉንም ከመስማት ጆሮቹ ተከልክለዋል፣ ክፉንም ከማየት ዓይኖቹም ተከለከሉ። የማይረባና የማይጠቅም ነገር አይሰማም። የእግዚአብሔርን ምስጋና ሲያነብ ለከንፈሮቹ ረፍትን አይሰጣቸውም። በየቀኑ ከነግህ እስከ ማታ ሲማር ይውላል፣ ሌሊትም አይተኛም። ቆሞ ከማታ እስከ ንጋት ሲጸልይ የዳዊትን መዝሙር ያደርሳል። የአባታችን የአቡነ እስትንፋሰ ክርስቶስ አንደበትና የቃሉ ጣዕም እጅግ ያማረ ነው። በተራራ ላይና በኮረብታ ላይ እንደሚበቅል በንፋስ ፊትም እንዳለ ሳር፣ እንደመረረ እንደ ሞትም ጽዋ፣ እንደ ተላም ጥምብ ያለምን ጣዕም ናቀ። ለመንፈስ ቅዱስ ሰረገላ ሆኖለት በእርሱም ላይ አደረ። በሰው እጅ ያልተሠራ የሃይማኖትና የጥምቀት ምግባር የንጽሕና መጎናጸፊያን ተጎናጸፈ። በኦሪት ሕግ ልባብ ጉንጮቹን ለበበ። ጾምና ትዕግሥት አርምሞ ልጓም ሆኑለት። እግሮቹ በሐዋርያት ወንጌል ጭንጫ ላይ ቆሙ። ቅድስት ንጽሕት ድንግል በምትሆን በማርያም ፍቅር ጻመድ ተጎተተ። ያቸናፊ የእግዚአብሔር ስሙን በመፍራት ሰውነቱን ይገስጻል። በጻድቃንና በሰማዕታት ጎዳና ሰውነቱን እየገሰጸ ያሮጠዋል። ከጸናች ጭንጫ ውሃን በማፍለቅ አናብርትና አናብስትን በማሳገድ በመኳንንትና በነገሥታት ፊት ኃይልን እስከ ማድረግ በሰይጣን ላይ የነፍስና የሥጋን ድንግልና ጠብቆ ሰውነቱን በገድል ያስጨክናታል። ይኸውም የእውቀትን ብርሃን ገልጦለት የሚመራው የሚጠብቀው ድንቅ ታምር የሚያደርግለት መንፈስ ቅዱስ ነው። እርሱም ጻድቃን ደጅ የሚጠኑትን ወደ ሕይወት ተስፋ መንግሥተ ሰማያት እስኪያስገባ አይለይም። ጻድቃንም ሞት፣ ሕመም፣ ሐዘን ወደ ሌለበት ወደ መልካም ጎዳና ይገባሉ። ጸሎቱና በረከቱ ከእኛ ጋር ይሁን፣ በእውነት ያለ ሐሰት ይደረግልን። ነቢዩ የጥበብ መጀመሪያ እግዚአብሔርን መፍራት ነው እንዳለ ከመምህሩ ኪራኮስ ዘንድ እግዚአብሔርን በመፍራት አደገ። የነቢያትና የሐዋርያት መጻሕፍት ብሉያትና ሐዲሳትን ከመዝሙረ ዳዊት ጋር ተማረ። የቤተ ክርስቲያንንም ትምህርት ሕግ ከመፈጸም ጋር ተምሮ በፈጸመ ጊዜ አበሚኔቱ ኪራኮስ መርቆ ለአባቱ ለመላከ ምክሩ ልጁ እስትንፋሰ ክርስቶስን ሰጠ። ከዚህ በኋላ አባቱ ስሙ ማርቆስ ወደሚባል ጳጳስ ክህነት ይሰጠው ዘንድ ወሰደው። ጳጳሱም ይህን ሕፃን ባየ ጊዜ ስለ እውቀቱ እጅግ ደስ አለው። ባርኮም ዲቁና ሾመው። እንደ ቀዳሜ ሰማዕት እስጢፋኖስ ጸጋን ክብርን የተሞላ ሆነ። ክህነትን ስለተቀበለ ከአባቱ ጋር ፈጽሞ እየተደሰተ ወደ ሀገሩ ዳውንት ገባ። ክህነትን ከተቀበለ በኋላ ወደ እግዚአብሔር አብ ቤተ ክርስቲያንና ወደ እመቤታችን ጽዮን ማርያም ወደ ጊዮርጊስ ቤተ ክርስቲያን ገባ። ስለ ቁርባን ምስጢርና የቤተ ክርስቲያን ሥርዓትን ስለመጠበቅ ለቤተ ክርስቲያን ጽሙድ እንደ በሬ ቅኑት እንደ ገበሬ ሆኖ ስለ ማገልገል የሚናገረውን የሕግ መጻሕፍትን ሰምቶ የተልእኮን ሥራ በትጋት ይሠራ ዘንድ ጀመረ። ቅዱስ እስትንፋሰ ክርስቶስም ይህች የሕግ መጽሐፍ የመከረች ምክር ከዛሬ ጀምሮ ትዝ ትዝ ትበለኝ፣ እንደ ቀለበት በደረቴ እንደ ክትባት በክንዴ ለስንቅ እንደ ተቋጠረ ወርቅ ቤተ ክርስቲያንን ለማጌጥ እንደ ዝርግፍ ወርቅ ትሆነኝ። ዋኖስ ከእናቱ ጋር እንደሚቀመጥ አባታችን በእግዚአብሔር አብ ቤተ ክርስቲያን ለአገልግሎት ታጥቆ ያገለግል ነበር። በዲቁናም ሥራ እየተላላከ ብዙ ዓመታትና ዕለታት ቄስ ከሚሆን ከአባቱ ከመላከ ምክሩ ጋር በዲቁና አገለገለ። ዳግመኛም ውሃን በመቅዳት እንጨትን በመፍለጥና በመልቀም እየታዘዘ ለእናት ለአባቱ ይላላክ ነበር። በአርባ ጾም ከገዳሙ በታች ባለች ዋሻ ተደብቆ ሰው ሳያየው ይጾም ነበር። ከዕለታት በአንድ ቀን በእግዚአብሔር አብ በዓል ቀን
ወደ ቤተ ክርስቲያን ገብቶ ሲቀድስ ወንጌሉ ከተነበበ በኋላ እንደ አባቶቻችን ሥርዓት ንዑስ ክርስቲያን የሆናችሁ ውጡ ሲል የማይገባቸው ያን ጊዜ ወጡ። የሚገባቸው የክርስቶስ ሥጋውንና ደሙን ተቀበሉ። አባቱ መልአከ ምክሩም ልጁ እስትንፋሰ ክርስቶስን ልጄ በዚህች ዕለት ስንት ሰው ቆረበ ብሎ ጠየቀው። እሱም ለአባቱ ከ840,000 ሰዎች 12 ሰዎች ብቻ ቆረቡ፣ የቀሩት ሰዎች በድፍረት ስለተቀበሉ በሳት ሰንሰለት ታስረው በሳት አለንጋ መላእክት እየገረፏቸው እስከ ቤታቸው አደረሷቸው። የሚገርፏቸው የመላእክት ቁጥራቸው 1999 ናቸው አለው። ከዕለታት በአንድ ቀን ወንጌል ሲመለከት የተቀደሰውን ለውሻ አትስጡ ያለውን አገኘው። ይህን ካየ በኋላ እንደ እሳት የሚያቃጥል በጽኑ እንባ ጸሎትን ጸልዮ በመጎናጸፊያ ፊቱን ዳብሶ ታቦትን ተሳልሞ ተሰናብቶ በጠዋት ወጥቶ ሄደ። ዳግመኛም አባቱንና እናቱን የከረፋ ይህን ዓለም ናቅሁት፣ አቃለልኩት፣ ወንድሞቼ ያገልግሏችሁ፣ እኔም ልዩ ክብር የሚሆን የምንኩስናን ልብስ እቀበል ዘንድ ወደ ገዳም እሄዳለሁ አላቸው። ልጄ ለእግዚአብሔር ትገዛ ዘንድ ወደ ገዳም ብትሄድ ሰውነትህን ለመከራ አዘጋጅ እንዳለ። ከዚህ በኋላ አባቱ በታቦት ፊት ረጅም ጸሎት ጸልዮ የመነኩስ ዘንድ ሂድ፣ ሥልጣኑ እስከ ሰማይ ከፍ ከፍ ይላል፣ ስም አጠራሩም ከዓለም ዳርቻ እስከ ዓለም ዳርቻ ይወጣል፣ እነዚህም ወንድሞቹ የብዙ ብዙ ይሆናሉ የሚል ቃል ከሰማይ ሰማ። አባቱ መልአከ ምክሩም ይህን ቃል ሰምቶ የሰማውን ቃል ሁሉ ለእስትንፋሰ ክርስቶስ ነገረው። አባቱም አቡነ ዘበሰማያትን ጸልዮ ሸኘው። አባታችን አቡነ እስትንፋሰ ክርስቶስም በተወለደ በ14 ዓመቱ ወጥቶ ገዳማትን እየጎበኘ ሄደ። የእግዚአብሔርን መልአክ መርቶ ሕግህ ለእግሬ መብራት ለጎዳናዬ ብርሃን ነው እያለ ወደ ምስራቅ አደረሰው። ትእዛዝን በመፈጸም እውነተኛ በሆነ ሕግህ ሄድ ዘንድ ምያለሁና አቤቱ ጎዳናህን ምራኝ። 9 ቃላትን እጠብቅ ዘንድ ጨከንኩ፣ 10 ቃላትንም አታምልክን እጠብቅ ዘንድ ስለ ስምህ ብለህ ከተስፋ ያታሳፍረኝ፣ የእውነት ቃል ካንደበቴ ያታስወግድ አለ። የእስራኤል አምላክ ጎዳናውን እያቀናለት አባታችን እስትንፋሰ ክርስቶስ ደብረ ሐይቅ ሄዶ ከባህር ዳር ቆሞ የሙሴን ጸሎት ወደ እግዚአብሔር ጸልዮ ያለ መርከብ ባህሩን ተሻግሮ ወደ ቤተ ክርስቲያን ገብቶ ተሳለመ። አባታችን አቡነ እስትንፋሰ ክርስቶስም የክርስቶስ ማደሪያ ቅድስት ቤተ ክርስቲያን ሆይ ሰላምታ ይገባሻል ብሎ ድርሳታትን ሁሉ ጸልዮ ከዚያው አደረ። ጸሎቱና በረከቱ ከሁላችን ጋር ይሁን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህን ትምጣ፣ ፈቃድህ በሰማይ እንደሆነች እንዲህም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ የተለየሽ ነሽና አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው አሜን። ውድ የባህራ ሚዲያ ቤተሰቦች ቻናላችን ለበርካታ ኦርቶዶክሳውያን ተደራሽ እንዲሆን ይህን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሳችሁ እንድታደርጉ በአክብሮት እንጠይቃችኋለን። እናመሰግናለን።